ኢዜማ የሚባል ሲጀመር አለ ወይ? ቁጥር 2 ብልጽግና ነው ኢዜማ ከሆነም ኢዜማን ስናዋቀር ከመጀመሪያው ኬርፉል የሆነው ነገር እንደበፊቱ ፓርቲ 2 መክፈል 3 ቦታ መክፈል ምናምን የሚባል ነገር እንዳይኖር ቅድም እንዳልኩ አደረጃጀታችን በምርጫ ወረዳ ደረጃ ነው። ፕሮፌሰር ብርሃኑም እኔም ተራ አባሎች ነው። እናንተ የፓርቲው መሪ አቋም ህግ ይመስላችኋል። እንደውም የግል ይዞታቸው ነው ኢዜማ የፓርቲው መሪ የፕሮፌሰር ብርሃኑ ነጋ ብለው እሷ መጥራት አለባት። እቺ ተለኩሰ ማለፍ የለባትም። ሰው እንደውም ኢዜማ ዋናው ትልቁ ስተቱና ጥፋቱ ስተቶችን መደበቅና ለሆነ ሀገሪቱ አማራጭ በምትሻ ጊዜ የሚደበቅ ፓርቲ መሆኑ ነው። ብቸኛው የኢትዮጵያ ውስጥ ያለ ፖለቲካ ፓርቲ ነው ተርም ሊሚት ያለው ለመሪ። ሰው ግን እንደሱ የሚረዳችሁ ይመስሎታል? አሁን በተለያየ መልኩ ህዝብ ብቸኛ ይሉኛል። ሚዲያ ላይ የምመጣው ብቸኛው ተለጣፊ ፓርቲ ነው የሚሏቸው። ወደ አመራርነት ለመምጣት ውድድር ውስጥ ገብተው የነበሩ አመራሮች ናቸው። በውድድሩ እድል አልቀናቸውም፣ አላሸነፉም። ኢዜማ ውስጥ እንዳሉ ግለሰቦች ፓርቲ ያፈረሱ ሌላ ፓርቲ የመመስረትን ሪከርድ በዚህ ሀገር ላይ የሰበረ አካል የለም በሚል ይነሳል። ልዩነቱ ምንድነው? ችግሩ ምንድነው? ብልጽግናንና መንግስት የሚባለውን አካል ያለመለየት ችግር ነው። ኢዜማ በራሱ መንግስትና ብልጽግናን ይለያል። በደንብ ነው የምንለየው። እንዴት እንደማትለዩ እኔ ልንገሩት።